ጥርስ መካከል የሚቀር ምግብ በተመለከተ ጥርስ መካከል የሚቀር ምግቡን ራሱ ሰውየው ፈንቅሎ ከጥርሱ ቢውጣው ስጋም ይሁን ምን ይጾምን ያበላሻል። ጅምሁር አህለ العلم በዚህ ላይ ነው ያሉት። إلى أنه إذا بلع منه شيئا فإنه يعد مفطرا ያስፈጥራል። وهو قول مالك وأحمد والشافعي وهو الصحيح። ይሄ ነው ራጅሁም ለምን احتراز ማድረግ ይችላልና መጠንቀቅ ይችላልና ጾሙን ያበላሽበታል ማለት ነው። ይሄ በዚህ እንወስደዋለን። እዙ ጋር ተመሳሳይነት ያለው የቀረ ምግብ ከመራቅ ጋር ተቀላቅሎ ከመራቅ ጋር የተቀላቀለ ቢሆንሳ ቅድም በጥርስ መካከል ራሱ ያለ ምግቡን ራሱን ነው። አሁን ደግሞ ከመራቅ ጋር የተቀላቀለና ከመራቅ ጋር የቀጠና አብሮ ያለ ከሆነ ይሄም እንደዙ ጾምን ያበላሻል። ምራቅና እመራጋ ያለ ነገር መጥፋቱ ወይንም ደግሞ ማስወገድ የማይችል ነገር ከሆነ በዛ ተጠያቂ አይደለም ነው የሚሉት ቁል ኢብኑ ሙንዚር ረሂመሁላህ። ነገር ግን ማስወገድ የሚችለው ነገር ከሆነ ያበላሻል። ማስወገድ የሚችል መጥፋትና ጥርግ አድርጎ ካፉ ማውጣት የሚችል ነገር ከሆነ ይሄ መከላከል የሚችለው ነገር ነው፣ ያስፈጥረዋል። ከዛ ውጭ ባለ ነገር ግን አስቸጋሪ በሆነ ምራጋ ባለና ለመጥፋትና ለማስወገድ የማይችል ከሆነ ይህ ተጠያቂ አይሆንም። ነገር ግን ያበላሸል የሚለውን አህሉል ዒልም ሆን ብሎ ሰውየው ማስወገድ እየቻለ ከዋጠው እንደ ምግቡ ይወሰድበትና ያበላሽበታል ጾሙን ይላሉ አህሉል ዒልም ረሂመሁሙላህ።